ኢየሱስ ቃል ነው፣ የእግዚአብሔር ቃል ነው በሚል ርዕስ ነው እየተነጋገርን ያለነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 14 ያለውን የእግዚአብሔርን ቃል አነባለሁ። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህም በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በዓለምም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቃልም ሥጋ ሆነ፣ ጸጋንና እውነትንም ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ክብር ለጌታ ይሁን። ባለፈው ስንነጋገር ስለዚህ ቃል ምን ብለናል? የመጀመሪያ የተነጋገርነው ይሄ የተነገረው ለፍጥረት የተነገረው የእግዚአብሔር ድምጽ ነው፣ የእግዚአብሔር ቃል ነው ብለናል። ለፍጥረት ሁሉ የወጣው ወደ ፍጥረት የመጣው ከእግዚአብሔር ወጥቶ ለሁላችን የደረሰ የእግዚአብሔር ቃል ነው። ይሄ ቃል ዓለም ከመፈጠሩ በፊት የነበረ፣ ሰማይ ምድር በሙሉ ከመፈጠሩ በፊት የነበረ ነው። ዮሐንስ ኢየሱስ በቤተልሔም አልጀመረም እና አሁን ልደት ክሪስማስ ምናምን ተብሎ ሲታሰብ ከዛ ይቆጠራል አይደል? አንዳንዶች ከቤተልሔም ይቆጥሩለታል። ግን ለጌታ ለኢየሱስ ዘመን አይቆጠርለትም፣ ጊዜ አይቆጠርለትም። ስሙ ይባረክ። አይቆጠርለትም። 2018 አይባልለትም። ከዚያ በፊት ከጥንት ነበረ። ይሄ የምንቆጥረው በስጋ የተገለጠበትን ወይም ደግሞ ሰው የሆነበትን ነው እንጂ የእርሱ መጀመሪያ አዛጋ አይደለም ብሎ ይሄ እንድናስተውል ዮሐንስ ይነግረናል። እንግዲህ ዮሐንስ ከሌሎቹ በተለየ መልኩ ከመጀመሪያው ጀምሮ የነበረውን የጌታን ማንነት እንድንረዳው ነው የነገረን። ጊዜ ከመፈጠሩ በፊት፣ ሰው ከመፈጠሩ በፊት፣ አስተሳሰብ የሚባለው ዕውቀት የሚባለው ነገር ከመኖሩ በፊት፣ ከሁሉ ነገር በፊት እርሱ ነበረ ይለናል። ክብር ለጌታ ይሁን። ለአንዳንድ ሰዎች ግራ ሊያጋባቸው ይችላል። ምክንያቱም እንዲህ አይነት ነገሮች በሰው አእምሮ ስለማይመዘኑ፣ በሰው አእምሮ መረዳት ስለማይቻል፣ መንፈስ ቅዱስ ካላበራልን በስተቀር መንፈስ ቅዱስ ካላበራልን ታላችሁ። በጨለማ ነው የሰው ልጅ የሚኖረው። በኋላ እናየዋለን። በጨለማ ነው የሰው ልጅ የሚኖረው። ሰው ኃጢአት በሰራ ጊዜ ከእግዚአብሔር ጋር ተለያየ። ከእግዚአብሔር ጋር ሲለያይ ከምን ጋር እንደተለያየ ታውቃላችሁ? ከብርሃን የተለያየ፣ ከእውነተኛው ብርሃን። ስለዚህ ሰው ከዚህ ከእውነተኛው ብርሃን ሲለያይ መንገድ ይጠፋበታል፣ ዕውቀት ይጠፋበታል፣ እውነት ይጠፋበታል፣ ማስተዋል የለውም። በቃ ከንቱ እንደ እንስሳ ሆነ አይደል የሚለው? እንስሳን መሰለ እንደሚለው ልክ እንደዛ ነው። ሰውን ሰው ያደረገው ስራው ነው የሚለውን የድሮ አባባል ታስታውሳላችሁ? እና ሰውን ሰው ያደረገው ስራው አይደለም። ይሄ ሰው እንዲሰራ እነ ኤንግልስ የተናገሩት ነው እንጂ ሰውን ሰው አይደለም ያደረገው። ሰውን ሰው ያደረገው አምላክን ማወቁ ነው፣ እግዚአብሔርን መረዳቱ ነው ሰውን ሰው የሚያደርገው። አዘርዋይስ አህያም ከኛ በላይ ይሰራል፣ በሬም በማረስ ይሰራል። እኔና እናንተ ስራ ስለሰራን አይደለም ሰው የሆነው። ሰው የሆነው በእግዚአብሔር ምሳሌ ስለተፈጠርን፣ በእግዚአብሔር መልክ ስለተፈጠርን፣ እውነተኛ ደግሞ ሰው የምንሆነው ደግሞ እርሱን ማወቅ ስንችል ሲበራልን ነው። ስለዚህ ለአንዳንድ ሰው ኢየሱስ ተፈጠረ ብሎ እንዲያስብ የሚያደርገው ሊሚትድ የሆነው አእምሮ
ከሆነ ከመሆኑ ውጪ ቃሉ በግልጽ ይነግረናል። እርሱ ከፍጥረት በፊት የነበረ ነው ይለናል። ሃሌሉያ። ዓለማትን ሁሉ የፈጠረበት ነው ይለናል። እንደውም ዕብራውያን ላይ ሲናገር አስቀድሞ በብዙ ጎዳናና በብዙ መንገድ እግዚአብሔር ተናገረን ይላል። ለአባቶቻችን ተናገረ። አሁን ግን ዓለማትን በፈጠረበት በልጁ ተናገረን። ሃሌሉያ። ምን ባለበት? ዓለማትን በፈጠረበት በምኑ? በልጁ። እንዴ እግዚአብሔር እንዴት ነው የተናገረው? በቃሉ አይደል? ልጁ ቃል ኢየሱስ ጌታ ነው። ዓለማትን የፈጠረው በማን ነው? በእርሱ። ስለዚህ ልጁ ፈጣሪ ነው እንጂ ተፈጣሪ አይደለም። ግን ያ ብቻ ደግሞ አይደለም። ያ ፈጣሪ ደግሞ ከእኛ ጋር ሆነ ይላል። ሃሌሉያ። ሰው ሆነ፣ ቃል ሥጋ ሆነ ይላል። ሌላው የተመለከትነው ቃል ህብረትን ያመጣ፣ አንድነትን ያመጣ፣ እርሱን የገለጠልን ነው። እርሱ ከአብ ጋራ ነበረ፣ በእግዚአብሔር ዘንድ ነበረ ብሎ ይነግረናል። ዘንድ የሚለውን ቃል በትክክልም ከእግዚአብሔር ጋር ፊት ለፊት አንዱ አንዱን ከአብ ጋር ማለት ነው። ከእግዚአብሔር ጋር ስንል ከአብ ጋር እየተያዩ አንዱ አንዱን ያንጸባረቀ፣ አንዱ ሁለት መስታወቶች እንደው ምሳሌ ሰጥቻችኋለሁ ታስታውሱ ከሆነ ፊት ለፊት ቢሆኑ በአንዱ መስታወት ውስጥ ሌላውን እንደምታዩት፣ በሌላው መስታወት ውስጥ ሌላውን እንደምታዩት ጌታ ኢየሱስ ይሄንን ሲናገር እንደው ምንድነው ያለው? እኔና አብ አንድ ነን። እኔን ያየ አብን አየ። ይሲ በእርሱ በኩል ነው አብን የምናየው። ኢየሱስን ካላየ ሰው አብን ሊያየው አይችልም። በፍጹም እግዚአብሔር ሊረዳ አይችልም። ሰው ጌታ ኢየሱስ ክርስቶስን ካልተረዳ፣ ጌታ ኢየሱስ ክርስቶስን ካላወቀ እግዚአብሔርን ሊያውቅ አይችልም፣ ሊረዳ አይችልም። ዮሐንስ እንደውም ቁጥር 18 ላይ በግልጽ የሚያስቀምጥልን እግዚአብሔርን ያየው አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ምን አለው? ኢየሱስ ባይተርከው ኖሮ እግዚአብሔርን ማንም አይረዳውም ነበር። ኢየሱስ ባይገልጥልን ኖሮ፣ ኢየሱስ ባያሳየን ኖሮ ማንም ሊረዳው አይችልም ነበር። ምክንያቱም እርሱ ከሁሉ በላይ ነው። ሃሌሉያ። ታላችሁ አንድ ስለሆኑ ኢየሱስ ባለፈው እንደም ነግሬያችኋለሁ፣ እኔን ያየ አብን አየ። ታላችሁ ኢየሱስን እኮ አግኝተው ከነርሱ ጋር ሆነው አብሯቸው ሆኖ እነኚህ ሰዎች ይጠይቁ፣ አብን አሳየንና ይበቃናል። ብዙ ተአምር አሳየህን፣ ፈወስክ፣ ምንድነው ዕውር አበራ፣ ሽባ ተረተርክ፣ ብዙ ነገርና አየን። በቃ ጌታ አሁን ሌላ ነገር አንፈልግም፣ አብን አሳየንና ይበቃ። እርሱንማ ከመጀመሪያ አይታችሁታል። ሃሌሉያ። አንዳንድ ጊዜ እኮ እንደዚህ ነን እኛ። እግዚአብሔር ትልቁን ነገር አድርጎልን በቃ ጥቃቅን ነገሮች ላይ ነው ፎከሳችን። ምን ለማለት ነው? አስቀድሞ ያዩትን እኮ ነው መጨረሻ ላይ እንደገና አላየንም ብለው የሚጠይቁት። ይሄ አለማስተዋል ነው። እና ቃል ከእግዚአብሔር ዘንድ ነበረ። ስለዚህ ይሄንን አንድነት፣ ይሄንን ህብረት ከአብ ጋር ያለውን በስላሴ መካከል ያለውን አንድነት፣ አብ ወልድ መንፈስ ቅዱስ ያለውን አንድነት ወደኛ ይዞት መጣ። ጭራሽ እግዚአብሔር ከእኛ ጋር ሆነ። ጭራሽ አማኑኤል ሆነልን፣ ስሙ ይባረክ። ያም ብቻ አይደለም ደግሞ እኛም እርስ በርሳችንም አንድ እንሆን ዘንድ ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ሲጸልይ ያለውን ታስታውሳላችሁ። ሁሉም አንድ ይሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ነው ደግሞ እንጂ ስለዚህ ብቻ አልለምንህም፣ አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ ይሆኑ ዘንድ እለምናለሁ። ታያላችሁ፣ ዓለም ኢየሱስን እንደላከው ይታወቅ ዘንድ እርሱ በአባቱ እንዳለ አባቱም በእርሱ እንዳለ እኛም ደግሞ በእርሱ ስንሆን ዓለም ያውቃል። ከዚህ የተነሳ ነው እኮ አሁን በዘልማድ በጌታ ነሽ ምናምን እንላልና በጌታ ነህ እንላለን። ምን ማለት ነው በጌታ ነህ ማለት? በጌታ ነህ ማለት ምን ማለት ነው? በጌታ ውስጥ ነህ ማለት ነው። ይሰማል ድምጼ? በጌታ ውስጥ ነሽ ማለት ነው። በጌታ ነህ ሲባል ዝም ብሎ በቃ ክርስቲያን ነህ እንደማለት ነው አይደለም። በጌታ መሆንና ክርስቲያን መሆን የተለያዩ ናቸው። በጣም ብዙ ክርስቲያኖች በጌታ ውስጥ ያልሆኑ አሉ። ክርስቲያን ተብለው የሚጠሩ ስም መታወቂያቸው ላይ ክርስቲያን ተብሎ የተጻፈ ግን በጌታ ያልሆኑ ሰዎች አሉ። ልዩነቱ ክርስቲያን መባል አለመባል ሳይሆን በጌታ መሆኑ ነው። አንድ እንሆን ዘንድ
በጌታ መሆን ማለት እኔ በጣም ብዙ ጊዜ የምሰጠው ምሳሌ ይሄ ፔፐር ይሄ ሶፍት ይታያችኋል አይደል? እና ይሄ መጽሐፍ ቅዱስ አለ። ይሄ ወረቀት ትንሽ ስለሆነ እዚህ ውስጥ አደረኩት። ወረቀቱ የት ነው ያለው? በመጽሐፍ ቅዱስ ውስጥ ነው። ስለዚህ ይሄ መጽሐፍ ቅዱስ በሄደበት ቦታ ሁሉ አብሮት ማን ይሄዳል? ወረቀቱ ይሄዳል። ይሄንን መጽሐፍ ቅዱስ እዚህ ጋር ባስቀምጠው ወረቀቱም እዛው ነው። እዛ ላይ ብሰቅለው እዛ ነው። ታች ባደርገው እዛ ነው። ወረቀቱ በምን ውስጥ ነው? በመጽሐፍ ቅዱስ ውስጥ ነው። በጌታ መሆን ማለት ይሄ ነው። በጌታ ውስጥ ስትሆኑ እርሱ ባለበት ትሆናላችሁ። እርሱ በሄደበት ትሄዳላችሁ። እርሱ በተቀመጠበት ትቀመጣላችሁ። ሃሌሉያ። አንድ ነና። መጽሐፉንና ወረቀቱን መለየት አይቻልም። ምክንያቱም ወረቀቱ በመጽሐፉ ውስጥ ተሰውሯል። ስለዚህ እንደዛ ነው የሚለው ቆላሲስ ላይ ተሰውሯል ሕይወታችሁ። ስለዚህ በላይ ያለውን እሹ የት? እርሱ ባለበት። ለምን? እናንተም ያላችሁት ላይ ነው። እናንተም ያላችሁት ላይ ነው። ለዚህ ነው በሰማያዊ ስፍራ በመንፈሳዊ በረከት የባረከን። እንዴት ብላችሁ ታስቡ? በሰማያዊ ስፍራ ከእርሱ ጋር ምን አደረገን? አስቀመጠን። እዚህ ሆነ በሰማይ ተቀምጣል። አዎ። እንዴት? በክርስቶስ ውስጥ አንድ ነን። ከጌታ ጋር ያለን ህብረት የማይለያይ ነው። የኔና የጌታን ህብረት፣ ያንተና የጌታን ያንቺና የጌታን ህብረት ሰይጣን ሊለየው አይችልም። ሰው ሊለየው አይችልም። ይሄ ህብረት አንድነት ነው። ይሄንን አንድነት ያስተዋወቀን ጌታ ነው። ሃሌሉያ። ቃል ነው ያስተዋወቀን፣ ኢየሱስ ነው ያስተዋወቀን። እርሱ ከአባቱ ጋር እንደነበረ ቃልም ይላል ደግሞ ሌላ የተመለከትነው እግዚአብሔር ነበረ። ስለዚህ እርሱ እግዚአብሔር ነው። አሁን አብ ወልድ መንፈስ ቅዱስ ስንል ወልድ እግዚአብሔር ወልድ ነው። አብ ስንል እግዚአብሔር አብ፣ ወልድ ስንል እግዚአብሔር ወልድ፣ መንፈስ ቅዱስ ስንል እግዚአብሔር መንፈስ ቅዱስ። ስለዚህ ኢየሱስ ክርስቶስ ራሱን ዝቅ አድርጎ ስለመጣ አምላክነቱን መቀማት እንደሚገባ ነገር ስላልቆጠረው ነው እንጂ ክብሩን ጥሎ የመጣው እርሱ አምላክ መሆኑን አቁሞ አይደለም፣ ሲዝ አድርጎ አይደለም። አምላክነቱን ትቶ መጣ ሲባል ለኛ በሚገባን መንገድ ነው እንጂ እግዚአብሔር በምድር ላይ ጌታ ኢየሱስ በምድር ላይ ሲመላለስ እግዚአብሔር በመካከላችን ነው የተመላለሰው። እግዚአብሔር በሰዎች መካከል ነው የተመላለሰው። ለዚህ ነው አማኑኤል ይባላል ስሙ። ልጅ ትወልዳለች እንዴ? በቃ በጣም እኮ ግራ ገብቶት ነበር አይደለ? ዮሴፍ ጥሏት ሊሄድ እንኳን አስቦ ነበረ። ምክንያቱም እኔ ሳላውቅ ብሎ አይደለም፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እሷን ለመውሰድ አትፍራ አለ። ማርያምን አትፍራ። ለምን? ከመንፈስ ቅዱስ ነው። እንዴት? ልጅ ትወልዳለች። ሃሌሉያ። ልጅ ትወልዳለች፣ እርሱም ቅዱሱ የእግዚአብሔር ልጅ ይባላል እና ስሙንም አማኑኤል ይባላል። ለምን? ትርጓሜው እግዚአብሔር ከእኛ ጋር። ዮሴፍ ሞኝ አትሁን፣ እግዚአብሔር እኮ ነው ካንተ ጋር እየሆነ ያለው እያለው ነው መልአኩ። በጣም ትልቅ ነገር እኮ ነው እየተገለጠልህ ያለው። አንተ ሚስትህን ትጠረጥራለህ፣ ግን ኖ አይደለም፣ ይሄ የተለየ ነው። አሁን እኮ እየሆነ ያለው እግዚአብሔር ካንተ ጋር ነው የሆነው። እግዚአብሔር ከቤተሰብ ጋር ነው የሆነው። እግዚአብሔር ከሁላችን ጋር ነው የሆነው። ስሙ ይባረክ። አማኑኤል እግዚአብሔር ነው ከኛ ጋር የመጣው። እግዚአብሔር ወደ ሰው ልጆች መጣ እና ምዕራፍ 1 ቁጥር 14 ላይ ይህንን በግልጽ ሲያሳይ ቃልም ስጋ ሆነ ይላል። ለበሰ አይልም። በጣም ብዙ ጊዜ ሰዎች ይሳሳታሉ። ስጋን ለብሶ በመካከላችን ኖ ኢየሱስ ስጋን አልለበሰም። እንደዚህ እንደ ልብስ እንደ ኮት ለብሶት ከዛ በኋላ ጣል አድርጎት አይደለም ሄደው ሆነ ነው የሚለው። ሆነ፣ ከኛ ጋር ተዛመደ፣ ከኛ ጋር አንዱ ሆነ። ኢየሱስ ጌታ ነው። ሌላው የተመለከትነው ቃል ሕይወትና ምንድነው አለን? ብርሃን ነው አለን። እንደዛ ነው አይደለም የሚለው? ሁሉ በእርሱ ሆነ፣ ከሆነም አንዳች እንኳን ያለ እርሱ አልሆነም ካለ በኋላ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም። ስለ ብርሃን በደንብ ሌላ ጊዜ እናወራለን። ግን እዚህ ጋር በጣም በዋናነት ልናስብ የሚገባን ይሄ ቃል ሕይወት ነው። ይሄ ቃል ብርሃን ነው።
እርሱ ሲያበራለት ነው ሰው እግዚአብሔርን የሚያውቀው። ይሄ ብርሃን ካልበራለት ሰው በብርሃን መመላለስ አይችልም። ያለ ብርሃን እኮ ሰው ድንብርብር ነው የሚለው አይደል? በጨለማ ስትሄዱ እንቅፋት መጥቷችሁ አቅ ተጋጭታችሁ አታውቁም? ከግድግዳ ጋር ከመንጋ በጨለማ የሚሄድ ሰው እንደተጋጨ ነው። ለዚህ ነው እኮ ኢየሱስ ሲመጣ እንደዚህ ተባለ፣ በጨለማ የሚሄድ ሕዝብ ብርሃን አየ። ምን አይነት ብርሃን? ታላቅ ብርሃን አየ። ስሙ ይባረክ። በጨለማ የሚሄድ ሕዝብ ነው ታላቅ ብርሃን አየ። ይሄ ታላቅ ብርሃን በራልን። አሁን ይኸውላችሁ እግዚአብሔርን ለመረዳት የቻልነው ይሄ ብርሃን ስለበራልን። የልቦናችን አይኖች ከዚህ በላይ እንደገና እንዲበሩልን ደግሞ መጸለይ ያስፈልጋል። እና ጌታ ኢየሱስ ሲናገር ቃሌ ሕይወትም መንፈስም ነው፣ ሕይወትን የሚሰጥ ነው የጌታ ቃል። ሃሌሉያ። ዛሬ የምንመለከተው ቁጥር 14 ላይ ቃል ስጋ ሆነ የሚለው ነው። በደንብ እንድናይ የምፈልገው ቃል ስጋ ሆነ። ይኸውላችሁ በዘልማድ ዝም ብለን እንዳናስብ ቃል ስጋ ሆነ ሲባል የማይታየው አምላክ ዝም ብላችሁ ኢማጂን ብታደርጉት አስባችሁ ልትጨርሱት የማትችሉት አምላክ፣ ያ አምላክ ታየ ማለት ነው፣ ተገለጠ ማለት ነው። የማይወሰነው አምላክ፣ በስፍራ የማይወሰነው አምላክ። በዚህ ሰዓት ጃፓን ብትሄዱ የሚገኘው አምላክ በስፍራ አይወሰንም። አሜሪካ ብትሄዱ የሚገኘው አምላክ፣ ደቡብ ብትሄዱ የሚገኘው አምላክ፣ የትኛውም ሰው ማይኖርበት ብላችሁ አንታርክቲካ ብትሄዱ እግዚአብሔር በዛ አለ። ዳዊት እንዳለ ወደ ላይ ቦታ አንተ በዚያ አለ፣ ወደ ታች ቦርድ ካንተ ወዴት እሄዳለሁ? ወደ ማን? ከመንፈስ ወዴት እሸሻለሁ? ወዴትም መሄድ የማይቻልበት አምላክ፣ ሁሉን የሞላ አምላክ ልክ እንደኔና እንደናንተ ሰው ሆኖ ተወሰነ። ምን አይነት ነገር ነው? መወሰን ብቻ አይደለም ደግሞ ስም ወጣለት፣ ተዳሰሰ፣ ተነካ፣ ታቀፈ፣ ጠባ። እንደ ሰው በምድር ላይ ተመላለሰ። ስለዚህ በቃ ቤተሰብ ነበረው፣ ልክ እንደኔና እንደናንተ ሆነ። ይሄ ለሰው አእምሮ ብርሃን ካልበራለት ከባድ ነው፣ ግን ደግሞ እውነት ነው። ስሙ ይባረክ። ቃል ስጋ ሆነ፣ ኢየሱስ ክርስቶስ ሰው ሆነ። ለዚህ ነው ጳውሎስ ሲናገር በፊልጵስዩስ ምዕራፍ 2 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሲሆን ሳለ እግዚአብሔርነትን ትቶ መምጣት እንደ ተቀማ ነገር ሳይቆጥረው፣ ሃሌሉያ፣ እርሱ ሰው ሆነ፣ የባሪያውን መልክ ያዘ፣ በሰው ምሳሌ ተገኘ፣ ራሱን ባዶ አደረገ፣ አዋረደ። ታላችሁ ዝቅ አለ። ለእርሱ ትልቅ ውርደት ነው ሰው መሆን። ትልቅ ውርደት ነው ሰው መሆን። አንዳንድ ጊዜ እኮ ያለማናቀው እኮ ለዛ ነው። ስለዚህ ፍጥረት አላወቀውም ይላል። የገዛ ወገኖቹ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ለምን እንዴ? በቃ የመረጣቸው ሕዝቤ ብሎ ኪዳን የገባላቸው፣ በአብርሃም ኪዳን የገባላቸው ያ ዘር ሲመጣ አላወቁትም። ለምን? እንደነርሱ ሆኖ ይመጣል ብለው አልገመቱም ነበር። ተዋርዶ ይመጣል ብለው አልገመቱም ነበር። ግን በጣም የሚገርማችሁ እርሱ ግን ስጋ ሆነ። ቃል፣ ያ ቃል፣ የማይለካው ቃል፣ የማይዳሰሰው ቃል፣ የማይታየው ቃል፣ በዚህ በሰው ተፈጥሮ በሰው ማንነት አንደርስታንድ ሊደረግ የማይችለው ቃል ሰውን ለማንሳት፣ ሰውን ለማቅረብ፣ ሰውን ወደ እርሱ ለማስጠጋት ተወሰነ፣ ሰው ሆነ፣ ስጋን ሆነ። እኔና እናንተ የያዝነውን አይነት ማንነት ነው የነበረው። ኢየሱስ በምድር ላይ ፍጹም ሰው ነበረ። ምንም አይነት ከሰው ትንሽ የተለየ ነገር የለውም። ፍጹም ሰው ነበር። ልክ እንደ ማንኛውም ሰው ነበር። at the same time ደግሞ ፍጹም አምላክ ነበረ። አሁንም ኢየሱስ አምላክ ነው። ስሙ ይባረክ። እና ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ
አደረ ይላል። በእኛ መካከል አደረ። ይሄንን ልክ የመገናኛውን ድንኳን ታስታውሱታላችሁ። ዘጸአት ምዕራፍ 40 ቁጥር 34 ላይ በመገናኛው ድንኳን ያኔ ሙሴ ከህዝቡ ጋር ሆኖ ድንኳን ሰርቶ ነበር ለእግዚአብሔር። ከእግዚአብሔር ጋር የሚገናኙበት ስፍራ ነበራቸው እና በዛ ላይ እግዚአብሔር በደመና ይገለጥ ነበር። ደመናው የመገናኛውን ድንኳን ይከድነው ነበር። ስለዚህ እንደዚህ ይባል ነበር፣ እግዚአብሔር በመካከል ነው ይባል ነበር። እግዚአብሔር ከህዝቡ ጋር ነው ይባል ነበር። ዘጸአት ምዕራፍ 40 ቁጥር 34 ላይ እንደዚህ የሚል ቃል ተጽፏል። ደመናውም የመገናኛውን ድንኳን ከደነ፣ የእግዚአብሔርም ክብር ማደሪያውን ሞላ። ደመናውም በላዩ ስለነበረ የእግዚአብሔርም ክብር ማደሪያውን ስለሞላ ሙሴ ወደ መገናኛው ድንኳን ይገባ ዘንድ አልቻለም። ደመናውም ከማደሪያው በተነሳ ጊዜ የእስራኤል ልጆች በመንገዳቸው ሁሉ ይጓዙ ነበር ይላል። ታላችሁ እግዚአብሔር ይመጣና ደመና በደመና ነው የሚገለጠው። የእግዚአብሔር የክብሩ ደመና ማለት ነው። በዚያ መገናኛ ድንኳን ላይ ሲኖር ሙሴ እንደሌላው ጊዜ መግባት አይችልም፣ ብቃት አልነበረውም። ነገር ግን በሰው እጅ ወዳልተሰራችው ድንኳን ትልቅ የሆነ ለሰው አእምሮ ልንረዳው የማንችለውን ክብር ያለበት የእግዚአብሔር ድንኳን ግን ኢየሱስ ገባ። የኪዳኑን ደም ይዞ ገባ፣ አንድ ጊዜ ገባ ይላል ዕብራውያን ላይ። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄ ክብር ነው እንግዲህ በሰዎች መካከል የነበረው። ይሄ ክብር ነው ሲመላለስ የነበረው። ይሄ ክብር ነው ሰዎችን ድንቅ ነገር ሲያደርግ የነበረው። ይሄ ክብር ሲንቀሳቀስ የጨርቁን የዳሰሱት ይፈወሱ ነበር። ክብሩ ሃሌሉያ። ያ ቃል ስጋ ሆኖ በሰዎች መካከል ሲንቀሳቀስ መጥቶ እሱ የዳሰሳቸው ይነሱ ነበር፣ ወዲያውኑ ያገለግሉ ነበር። የጴጥሮስን አማት ታስታውሷታላችሁ? ንዳድ ይዟት ስትል የነበረች ኢየሱስ ገባና ገና ነካ ሲያደርጋት ተነስታ አገለገለቻቸው። ኢየሱስ ሲመጣና ሲነካ ይኸውላችሁ፣ ኢየሱስ ለመዳሰስ ለመታየት ብቻ ሳይሆን ለመዳሰስ ሃሌሉያ፣ ለመንካት ለመለወጥም ነው የመጣው። ያ ቃል ስጋ የሆነው ለዚህ ነው። ከእኛ ጋር ሆነ፣ ጸጋና እውነትን ተሞልቶ ከእኛ ጋር ሆነ። እግዚአብሔር በጣም የሚገርም ነገር፣ እግዚአብሔር እንደሚወደን ሰማያትን እንደዚህ እንደመጋረጃ ቅድድ እወዳችኋለሁ አይደለም ያለው። ያንን ክብሩን ጥሎ እንደኔና ይሄ ብቻ ትልቅ ፍቅሩን ይገልጣል። ይሄ ብቻ እንዴት ይሆናል? እረኞቹ ታስታውሳላችሁ? የተነገራቸውን ቃል ተወለደ ሲባል ይሄንንማ ማየት አለብን አሉ። ሄደን እንይ ባይኖቻችን አሉ። ሄዱ፣ አዩ። እነዛን ያንከራተታቸው ሰብአ ሰገልን ከሩቅ ምስራቅ ያመጣቸው ምን እንደሆነ ታውቃላችሁ? ይሄ በሰዎች መካከል የሚኖረውን ይሄንን ክብርማ ማየት አለብን፣ ለእርሱማ መሰጠት አለበት፣ ስጦታ ያስፈልገዋል። ጥበብ ካላችሁ እነኚህ ጥበብ ሰዎች አይደል የሚባሉት? ትልቁ ጥበብ ወደ ጌታ ወደ ኢየሱስ መምጣት ነው። ትልቁ ጥበብ ኢየሱስ ክርስቶስን ማየት ነው። ትልቁ ጥበብ ከእርሱ ጋር ህብረት ማድረግ ነው። ትልቁ ጥበብ። ብዙ አዋቂዎች በሁሉ ነገር ያወቁ ይመስላቸዋል፣ ግን አለማወቃቸውን ደግሞ ያውቃሉ። ስለዚህ ሁል ጊዜ ለመማር ይሄዳሉ። ጳውሎስም ከእውቀት ከፍለን እናውቃለን አለ። ትልቁ እውቀት ግን በመካከል የተገለጠውን የእግዚአብሔር ቃል ሰው የሆነውን ኢየሱስን መረዳት ነው። ስለዚህ ኢየሱስ እንድናውቀው እንድንረዳው ያ ቃል ካለመኖር ወደ መኖር ፍጥረትን ያመጣው ቃል እኔና እናንተ የተደገፍንበት ቃል እርሱ እዩኝ፣ ዳሱኝ፣ እወቁኝ እንደናንተ ሆናለሁ አለ። ሃሌሉያ። ከማወቅ በላይ ደግሞ እርሱ ነው ኃጢአታችንን በመስቀል ላይ ዕዳችንን በመስቀል ላይ የከፈለው። ሰው ባይሆን አይሆንም ነበር። እኔ እንዴት እንደማየው ታውቃላችሁ? ሰው ሆነ የሚለው ቃል በቃ ከታላቅ ክብር መውረድ ነው። በቃ አሁን አንድ ነገር እንደዚህ ይሄ ዕቃ ወደቀብኝ እና በቃ ለማንሳት ምን ማለት አለብኝ? ዝቅ ማለት አለብኝ አይደል? ከዛ አነሳዋለሁ።
ኢየሱስ ይሄንን እንዴት እንደመጣ የመጣበትን ፐርፐስ ይነግራቸው የሉቃስ ወንጌል ምዕራፍ 15 ላይ ስለ አንዲት ሴት ይነግራቸዋል። አንዲት ሴት ነበረች 10 ድሪም የነበራት ጌጦች የነበሯት። ከ10ሩ አንዱ ወደቀባትና ጠፋ። ከዛስ ዝቅ ብላ መሬቱን ጠርጋ አቧራውን አራግፋ ፈለገችው፣ አገኘችው። ባገኘችውም ጊዜ አነሳችው። ያን ጌጧን አነሳችውና ጎረቤቶቿን የጠፋውን ጌጤን የደፋውን ድሪሜን አግኝቼዋለሁ፣ ኑና ከኔ ጋር ሐሴት አድርጉ አለች። ኢየሱስ ጌታ ነው። ስለዚህ ወድቆ ነበር የጠፋው፣ ሰው ልጅ ወድቆ ነበር የጠፋው። ስለዚህ እርሱም ዝቅ ብሎ የወደቀውን አነሳ። ስሙ ይባረክ። ቃል ሥጋ ሆነ ማለት ይሄ ነው ወንድሞች እህቶች። እኔና እናንተን እርሱ ሰው ባይሆን ኖሮ ሊያነሳን የሚችል ማንም አይኖርም ነበር። እኔ ሁል ጊዜ ጌታን ማመሰግነው እንኳን የአዲስ ኪዳን ሰው አደረከኝ፣ የተነሳ ሰው አደረከኝ። ብድግ ያለ ሰው ከመሬት በቃ ወድቆ የቀረሰው እንኳን አላደረከኝ። ሃሌሉያ። የተነሳን ሰዎች ነን። እርሱ ሰው ባይሆን አይሆንም ነበር። ስለዚህ እግዚአብሔር እኛን ያውቃል፣ ሕይወታችንን ያውቃል። እግዚአብሔር ፍቅሩን የገለጠው ሰው በመሆን ነው። አንድ ልጁን በመስጠት ነው። ራሱን በመስጠት ነው። ጌታ ኢየሱስ እንደዚህ ነው ያለው፣ ነፍሴን በፈቃዴ ሰጣታለሁ፣ በፈቃዴ አኖራታለሁ። በፈቃዱ። ስለዚህ በፈቃዱ ነፍሱን የሰጠልን ጌታ ስሙ ይባረክ። ስለዚህ እግዚአብሔር እኛን ያውቃል። ዕብራውያን ላይ ሲናገር በነገር ሁሉ እንደኛ ተፈትኖ ያለፈ ከምን በቀር ከኃጢአት በቀር በነገር ሁሉ እንደኛ ተፈትኖ ያለፈ ስለሆነ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ድካማችንን የሚያውቅ ነው። የኔና የናንተን በሰውነታችን ምክንያት ያለውን ድካም የሚያውቅ ነው። ከኃጢአት በቀር ሁሉን የኛን ድካም ያውቃል። ስለዚህ ሁልጊዜ በሰማይ ያለው ሊቀ ካህናችን ይራራልናል። ሃሌሉያ። ይራራልናል፣ ያውቃል። ስለዚህ አሁንም በእኛ ውስጥ የሚኖረው ለዚህ ነው ኢየሱስ አሁንም በማደሪያው ድንኳን እንደሚኖረው አሁንም ጥሎን አልሄደም፣ ከእኛ ጋር በመንፈሱ አለ። ስሙ ይባረክ። ለዚህ ነው በሁለተኛ ቆሮንቶስ 3:18 ላይ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርም መንፈስ በእናንተ እንዲኖርባችሁ አታውቁምን? በቃ መንፈስ ቅዱስ በእኛ ይኖራል፣ እግዚአብሔር በእኛ ይኖራል። እንደውም ዮሐንስ ወንጌል ምዕራፍ 14 ላይ ጌታ ኢየሱስ እኮ እንደዚህ ነው የሚለው፣ የሚወደኝ ቢኖር እኔም እወደዋለሁ፣ አባቴም ይወደዋል፣ እኔና አባቴ መተን በእርሱ ዘንድ ማደሪያ እናደርጋለን፣ እንኖራለን እኮ ነው የሚለው። እንዴ እናንተ ሰዎች እግዚአብሔር እኮ ነው፣ አብ ወልድ መንፈስ ቅዱስ እኮ ነው የሚኖርብንኛ። ይህ ትልቅ ክብር እኮ ነው። እንዴ እኛ እኮ በቃ ዝም ብለን ሰዎች እኮ አይደለንም። የኢትዮጵያ ሕዝብ 130 ሚሊዮን ሲባል እኮ አብረን የምንቆጠር ሰዎች እኮ አይደለንም። ሌሎች ከኛ ጋር አብረው እንዲቆጠሩ ወንጌልን እንነግራቸዋለን። እኛ የተለየን ዘር ነን። ሃሌሉያ። እናንተ አስቀድመው እንደዚህ አልነበራችሁም። ቅዱስ ሕዝብ፣ ለርስቱ የተለየ ወገን ሃሌሉያ ናችሁ ይላል። አንድ ጊዜ የጃንሆይ ልጅ ናት አሉ። እንግዲህ እርግጠኛ አይደለሁም ግን ልንገራችሁ። እንግሊዝ ሀገር ሄዳ የኢትዮጵያ ሕዝብ ቁጥር ስንት ነው ብለው ጠየቋት። የዛን ጊዜ 25 ሚሊዮን ነበር አሉና አሰበችና 200 አካባቢ ብንሆን ነው አለች። ሮያል ፋሚሊውን ቆጥራ ማለት ነው። ታላላችሁ ሮያል ፋሚሊውን ቆጥራ እንዴት አድርጌ ከነዛ ጋር ቆጠራለሁ፣ እንዴት አድርጌ ከሌላው ጋር ቆጠራለሁ ብላ ማለት ነው። ወገኖች ሆይ እኔና እናንተ እኮ ምን አይነት ክብር እንዳለን ብናውቅ ኖሮ፣ ምን አይነት እግዚአብሔር ምን አይነት ክብር በእኛ እንዳደረገ ብናውቅ ኖሮ እንደዚህ አንቀመጥም ነበር። እንደዚህ አሁን እንደምንኖረው ህይወት አንመላለስም ነበር። ልዩ ህዝቦች እኮ ነን። እግዚአብሔር አብ ወልድ መንፈስ ቅዱስ በኢየሱስ ክርስቶስ በኩል ወደ እኛ መጥተው የሚኖሩብን፣ እግዚአብሔር ከሰው ተለይቶ ይኖር የነበረው አማኑኤል የሆነ በህይወታችን በቤታችን በኑሯችን በእያንዳንዱ እንዴ ስራ ሲሳካ እኮ አንተ ጎበዝ ስለሆንክ ሳይሆን አብሮ ስላለ ነው።
እርሱ ስላለ ነው። እኔ ሁል ጊዜ ክብርን እሰጣለሁ። እግዚአብሔር በነገር ሁሉ ሞገስ ሲሰጠኝ፣ በቃ ድል ሲሰጠኝ ነገር ጌታ ሆይ እንዴት ብትሆን ነው? በቃ እንዴት ከኔ ጋር ብትሆን ነው? ሃሌሉያ! እግዚአብሔር ከኛ ጋር ስለሆነ ነው። ቃል ስጋ የሆነው ለዚህ ነው፣ ከኛ ጋር ሊሆን። ኢየሱስ ጌታ ነው። ሌላው ዛሬ የምነግራችሁ ይህንን ቃል መቀበል ያስፈልጋል። ይህንን ቃል መቀበል ያስፈልጋል። ለምን እንደሆነ ታውቃላችሁ? ጸጋንና እውነትን ተሞልቶ ነው የመጣው። ዝም ብሎ አይደለም የመጣው። ጸጋንና እውነትን። እውነት ማለት ትክክል የሆነ ነገር ማለት ነው። በማን አይን? በእግዚአብሔር አይን። ይኸውላችሁ በእኔና በእናንተ አይን ትክክል የሆነ በእግዚአብሔር አይን ትክክል ላይሆን ይችላል። አንድ መስመር እንደዚህ ባሰምር በእኔ አይን ትክክል ሊመስል ይችላል። ነገር ግን በአንድ ሰዓሊ አይን ግን ትክክል ላይሆን ይችላል። ወይም በአንድ አርኪቴክት ዲዛይን በሚያደርግ ሰው ግን መጥቶ እስቲ ቆይ 180 ዲግሪ ነው ምናምን ብሎ ሊለካው ይችላል። ከዛ ተሳስተሃል ሊል ይችላል። በእኔና በእናንተ አይን ትክክል የሆነ በእግዚአብሔር አይን ትክክል ላይሆን ይችላል። በእግዚአብሔር ዘንድ ግን ትክክል ሆኖ የተገኘ እውነት የሆነ ኢየሱስ ብቻ ነው። ይህንን ይዞ ነው የመጣው። ትክክል የሆነውን ነገር፣ ስህተት የሌለውን፣ ሕጸጽ የሌለውን፣ ምንም በቃ ጉድፍ የሌለውን፣ ነውር የሌለውን፣ ምንም የሌለውን ትክክለኛውን ማንነቱን ይዞ ነው የመጣው። ከእርሱ ጋር አብሮ ደግሞ ጸጋን ይዞ መጥቷል። ጸጋ ማለት ደግሞ ለማይገባው ሰው የሚሰጥ ስጦታ ማለት ነው። ለማይገባው ሰው፣ ለሚገባው አይደለም፣ ለማይገባው ሰው የሚሰጥ ስጦታ። የሚሰጥ ስጦታ ምን እንደማለት እንደሆነ ታውቃላችሁ? ለምሳሌ ሌባ መጥቶ ከቤታችሁ ስልክ ሰርቆ ሲሄድ አገኛችሁት፣ ያዛችሁት። ትክክል ማለት ይህንን ሰውዬ ወስዶ ለፖሊስ መስጠት ወይም ደግሞ ይህንን ሰውዬ መደብደብ። በእኛ ባህል ምናምን በዚህ ሶሳይቲ ትክክል ሊሆን ይችላል። ልክ ነው ጥፋት ስለሰራ። ነገር ግን ቸግሮ ነው ና ቁጭ በል መጀመሪያ ብላ ብትሉት፣ ናስቲ ምሳ ብላ ምን ይሻልሃል ቡና ይፈላል ብትሉት፣ ሊሰርቃችሁ የመጣውን ሰው ስልክ ብቻ ነው የፈለግከው እንካ ቴሌቪዥኑንም ጨምር ይሄንንም ጨምር ብትሉት፣ ጸጋ ማለት ይሄ ነው። በጸጋ ድናችኋልና ሲል ሳንበድለው ቀርተን ሳይሆን እውነት እንደ በደለኝነታችን ቅጣትን መስጠት ነው። ጸጋ ደግሞ የማይገባንን መስጠት ነው። ታላችሁ እውነትንና ጸጋን ተሞልቶ ስለመጣ የኔና የናንተን ቅጣት በትክክል ስለሆነ እርሱ ወሰደና ተቀጣ። እውነት ተፈጸመች። እኔና እናንተን ደግሞ ስለወደደን ከትልቅ ፍቅሩ የተነሳ በበደላችሁና በኃጢአታችሁ ሙታን በሆናችሁ ጊዜ ከክርስቶስ ጋር ሕይወትን ሰጣችሁ ካለ በኋላ በጸጋ ምን ብላችኋል ይላል? ድናችኋል። ያንን ሞታችሁን ወሰደና ሕይወትን ከሰጠ በኋላ በዚህ በጸጋው ለማይገባው ሰው በሚሰጠው ቸርነቱ፣ ለማይገባው ለኔ ላንተ ላንቺ በሚሰጠው በዛ መልካምነቱ ሕይወትን ሰጠን፣ መዳንን አደረገልን። ይኸውላችሁ እኔና እናንተ የዳነው በጸጋው ነው ስንል ስራዬ ተቆጥሮልኝ አይደለም፣ ስራዬ ትክክል ሆኖ ተገኝቶልኝ አይደለም። ስራዬን ግን አስተካክሎ የሰራልኝ ስላለ ነው። ጸጋንና እውነትን ተሞልቶ ነው በእኔና በእናንተ መካከል ያለው ቃል። ይሄ ቃል ሁሉን የፈጠረ ትክክል የሆነውን ነገር የሚገልጠው ቃል ለእኔና ለእናንተ ግን ይህንን ጸጋ፣ ይህንን ታላቅ ስጦታ፣ ለማይገባው ሰው የሚሰጠውን ስጦታ ሰጠን። አንድ ሰው በኦፕሬሽን ቲያትር ይመስለዋል። አንድ በሽተኛ መጥቶ ሐኪም ጋር ሆዱን መቀደድ ቢኖርበት ውስጡ ታሟል። እዚህ ያለው ቆሻሻ፣ እዚህ ያለው ሆድ ውስጥ ያለው የተበላሸው አካል መውጣት አለበት። ስለዚህ ሐኪሙ የሚያደርገው ምንድን ነው? ያስተኛዋል፣ ያደነዝዘዋል አይደል? ከዛ በኋላስ ይቀደዋል።
ሲቀደው ይደማል፣ ሲቀደው ያማል። ስለዚህ ይቀደዋል፣ ከዛስ ቆሻሻውን ይቆርጠዋል። እውነት ማለት ይሄ ነው። በእኛ ዘንድ ያለውን ትክክል ያልሆነውን ነገር ቆርጦ ማውጣት ነው እውነት ማለት። ጸጋ ማለት ደግሞ መልሶ ከዛ በኋላ ይሰፋዋል፣ ያክመዋል፣ መድኃኒት ይሰጠዋል። ከዛ በኋላ ጤነኛ እንዲሆን ደግሞ በቃ ያከመ ያቆመዋል። ጸጋ ማለት ደግሞ ይሄ ነው። እውነት በእኔና በእናንተ ያለውን ኃጢአተኝነትና ዓለማዊ ምኞትን ከኛ አስወገደ። እውነት በእኔና በእናንተ መነቀል ያለበትን ነቀለ። ጸጋ ደግሞ መተከል ያለበትን ለኔና ለናንተ የማይገባንን የእግዚአብሔርን ክብር የእግዚአብሔርን ባህሪ አምጥቶ ገጠመልን። ስሙ ይባረክ። ጸጋንና እውነት። ታዲያ ከዚህ ውጪ ማንን መቀበል ያስፈልጋል? ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን ሃሌሉያ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው ይላል። መቀበል ማለት መውሰድ ማለት ነው። መውሰድ ማለት ነው። በቃ መውሰድ፣ ከሌላው ሰው መውሰድ ወይም ከእግዚአብሔር መቀበል ማለት ነው። መውሰድ ማለት በእግዚአብሔር ላይ መታመን ማለት ነው። ስለ ቃሉ ማወቅ ብቻ ሳይሆን ቃሉን መቀበል ኢንተርናላይዝ ማድረግ ያስፈልገናል። ወገኖች ሆይ ስጦታ በጥሩ ወረቀት ተጠቅልሎ በጣም የሚያምር ነገር አድርጌ ብሰጣችሁና ቤታችሁ ወስዳችሁ ቁጭ ብታደርጉት በቃ ምንድነው ፍጹም የሰጠን ስጦታ ልትሉ ትችላላችሁ። የሚመጣ ሰው ሁሉ ግን ምንድነው ውስጡ ያለው? አይ አልከፈትኩትም፣ ለምን? መጠቅለያው ስለሚያምር ብትሉ you are really crazy። መጠቅለያው አይደለም፣ ተጠቅልሎ ውስጡ ያለው ነገር ነው ዋናው። ከፍታችሁ ግን ስጦታውን ስታዩ ዋው ምን አይነት ስጦታን ያመጣልኝ ትላላችሁ ሰዎች። አንዳንድ ጊዜ ስጦታ መጠቅለያው ላያምር ይችላል፣ ውስጡ ያለው ነገር ግን የከበረ ሊሆን ይችላል። አንድ ጊዜ አንድ አባት ልጁ ሃይ ስኩል ሲጨርስ መጽሐፍ፣ የታሸገ መጽሐፍ ሰጠ። ይሄንን መጽሐፍ ቅዱስ አንብብ ብሎ ሰጠ። ልጁ በጣም ተናደደ። በቃ ለጓደኞቹ ሁሉ የተሰጣቸው መኪና ምናምን ነበር። አባቴ ለኔ መጽሐፍ ቅዱስ ይሰጠኛል ብሎ በጣም ተናደደ። ከዛ ቁጭ አደረገው፣ ወሰደና ቤቱ። አመታት አለፉ። የሆነ ጊዜ አባቱ ሞተ። ከዛ በጣም አዘነ አባቱ ሲሞት። እሱን ከቀበረው በኋላ ወደ ቤቱ ተመለሰና ያንን በቃ ማሰብ ጀመረ። አባቱን ለካ ያኔ ሃይ ስኩል ሲጨርስ አባቴ ስጦታ ሰጥቶኝ ነበር፣ እስከ ዛሬ አላየሁትም፣ እስቲ ቆይ ልየው ብሎ ሄዶ መጽሐፉን ሲከፍተው የመኪና ቁልፍ አለ። መኪናው ሮልስ ሮይስ ነው፣ the number 1 car። አባቱ ለሱ አስቀምጦለት የነበረው እሱ ነው። ደነገጠ። ይሄንን መኪና እዚህ ቦታ ታገኛለህ፣ ሂድና ከዚህ በኋላ እየተንፈላሰስክ ኑር ይላል። ያ ልጅ ለ20 ለ30 ዓመታት በእግሩ ተመላልሷል። ቁልፉን ይዞ ቤቱ ቁጭ አድርጎ ወንድሞችና እህቶች ሆይ እግዚአብሔር የሰጠን ስጦታ ስጋ ቢለብስም እንኳን እንደኔና እንደናንተ ቢሆንም እንኳን እርሱ የዘላለም ቃል ነው፣ ሕይወት ነው። በውስጡ ያለው ኢየሱስ ሃሌሉያ ሃይማኖት አይደለም የምንቀበለው። አንዳንድ ሰዎች ሲቀልዱ በቆይ በቦሌ ልቀበለው በባለ እየቀረብህ ነው፣ እያመለጠህ ነው ትልቅ ነገር። እኔ ሰው የሆንኩት እዚህ ያለን ሁላችንም ሰው የሆነው ይህን ስጦታ በመቀበላቸው። ይህን ስጦታ መውሰድ ያስፈልጋል፣ ይህን ስጦታ መቀበል ያስፈልጋል። እንዴ ሯጭ እኮ የሚሮጠው ሽልማት አገኛለሁ ብሎ ነው አይደል? ብሎ እኮ ነው የሚያገኘውን ያውቃላ። ከዛ በኋላ አንዳንዶቹ ሰዎች እኮ ቤታቸው ያስጎበኛሉ እና ኃይሌ ቤት ብትሄዱ ያስጎበኛቸዋል። ይሄን ትሮጬ ያገኘሁት ይሄን ያገኘው። ከዚህ ሁሉ ስጦታ በላይ የሆነ ስጦታ እኮ ነው። ሳንሮጥ ሳንደክም ተራራ ሳንወጣ ቁልቁለት ሳንወርድ እግዚአብሔር አብ የሰጠን ስጦታ ሃሌሉያ።
ይህንን ስጦታ መቀበል ያስፈልጋል። ለተቀበሉት ግን በጣም ደስ የሚለኝ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ታላላችሁ ይሄ ስጦታ ይዞት የመጣው ትልቁ ነገር በውስጡ የእግዚአብሔር ልጅነትን ነው። የእግዚአብሔር ልጅነትን ነው። ወንድሞች እህቶች፣ ይሄ ስጦታ ፓስተርነትን አይደለም፣ ሐዋርያነትን አይደለም፣ ነብይነትን አይደለም። ከሁሉ በላይ ከነዚህ ነገሮች ሁሉ በላይ የሆነው የእግዚአብሔር ልጅነትን ነው ይዞልን የመጣው። በጣም የምኮራው እኔ ፓስተር ስለተባልኩ አይደለም፣ የእግዚአብሔር ልጅ። ይኸው ሌሎቹ የአገልጋይነት ምልክቶች ናቸው። የእግዚአብሔር ልጅ ግን የወራሽነት ምልክት ነው፣ የማንነት ምልክት ነው። በጣም ብዙ ሰዎች ፓስተር፣ ሐዋርያ፣ ነብይ ምናምን ተብለው ልጅ ያልሆኑ ሊኖሩ ይችላሉ። የሚወርሰው ግን ልጅ ነው። የሚወርሰው ልጅ ነው። ስለዚህ ስለተባላችሁ ስላልተባላችሁ አይደለም፣ ደስ ይበላችሁ ልጅ ስለሆናችሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሃሌሉያ። የሐዋርያት ሥራ ምዕራፍ 2 ላይ ታስታውሱ ከሆነ መንፈስ ቅዱስ ከወረደ በኋላ ጴጥሮስ ተነስቶ ስለ ኢየሱስ ከነገራቸው በኋላ ቁጥር 39 ላይ እንደዚህ ይላል፣ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ሁሉ ላሉ ነውና አላቸው። በብዙ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉን የተቀበሉ ተጠመቁ። በዚያም ቀን 3000 የሚያህል ነፍስ ተጨመሩ። ምኑን የተቀበሉ? ቃሉን የተቀበሉ። ይውላችሁ ቃሉን መቀበል ማለት ኢየሱስ ክርስቶስን መቀበል ማለት ነው። ምክንያቱም ቃሉ አካል አለው። አሁን የምንሰማውን ቃል በማስተዋል መስማት ያለብን ይሄ ቃል ራሱ ኢየሱስ ክርስቶስ ነው። ይሄ ቃል ሕይወት ያለው ሕይወትን የሚሰጥ ነው። ይሄ ቃል አካል ያለው ቃል ነው። የሐዋርያት ሥራ ምዕራፍ 8 ላይ ታስታውሱ ከሆነ ጴጥሮስና ዮሐንስን ሊልኩላችሁ ሲሉ ምዕራፍ 8 ቁጥር 14 ላይ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው ይላል። ምን እንደተቀበሉ? የእግዚአብሔርን ቃል። ምንድነው የተቀበሉት? የእግዚአብሔርን ቃል። ምን እያለ ነው ማለት ነው? ኢየሱስ ክርስቶስን፣ የእግዚአብሔር ቃል የሆነውን ኢየሱስ ክርስቶስን ተቀብለዋል። ወገኖች ሆይ ይህንን ቃል ትቀበላለህ ሆይ ብዬ ስናገር ኢየሱስ ክርስቶስን ትቀበላለህ ሆይ ማለት ነው። ኢየሱስ ክርስቶስን ተቀብለሃል ሆይ ስል ደግሞ ይህንን ቃል ተቀብለሃል ሆይ እያልኩ፣ ቃሉ እርሱ ራሱ ነው። እኔ አንዳንድ ሰው ከኢየሱስ ክርስቶስ ውጪ እዚህ ጋር ገልጦ ሲሰብክ ይገርመኛል። የለም እኮ ቃሉ እኮ እርሱ ነው። ወንድሞች እህቶች፣ ከኢየሱስ ክርስቶስ በቀር በእናንተ አንደበት ሌላ ነገር አይገኝባችሁ። ጆሮቻችሁም ደግሞ ከእርሱ በቀር ለመስማት የተደፈኑ ይሁኑላችሁ። በቃ መስማት ዝም ብሎ ትርኪ ምርኪ ከመስማት 1000 ቃላት ከመስማት አንድ ስም ኢየሱስ የሚለው መስማት ይበልጣል። ያዕቆብም እንደዚህ ነው የሚናገረው። ያዕቆብ ምዕራፍ 1 ቁጥር 21 ላይ ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁም የተተከለውን ቃል በየዋህነት ተቀበሉ። ታላቅ እንዴት ነው እንዴ? ሌላ ቃል እኮ መጥቶ ነፍስን ማዳን አይችልም ከዚህ ቃል ውጪ። ይሄ ቃል ኢየሱስ ነው። ከሱ ቃል ውጪ ማዳን አይችልም። በውስጣችሁ የተተከለውን ይላል። ያ ዘር ማለት የተተከለው ዘር እርሱን በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገውም ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነው በስራው የተባረከ ይሆናል። ሃሌሉያ። ስለዚህ ወንድሞች እህቶች፣ አሁንም
ቃል የሆነውን ኢየሱስን በእምነት ልንቀበል ያስፈልጋል። በእምነት ኢየሱስን መቀበል ማንነትን ይለውጣል፣ የእግዚአብሔር ልጅነትን ያሰጣል፣ አዲስ ፍጥረት ያደርጋል። ቃሉ በእለት በእለት እንድንኖረውም ደግሞ የእግዚአብሔር ቃል ያስተምረናል። የተቀበልነው ቃል አይምሯችንን ያድሳል፣ ህይወታችንን ያድሳል፣ አካሄዳችንን ያስተካክላል። በጸጋ ድነን በእውነት እንድንኖር ይረዳናል። አማርኛ ግልጽ ከሆነ ሳይገባን ድነን እግዚአብሔርን እያስደሰትን የምንኖርበትን መንገድ ይመራናል። ሌላው ይሄ ቃል ለዘላለም ይኖራል። ለዘላለም ይኖራል። ማቴዎስ እዚህ ቅድም ስናነበው እንደነበረው የዮሐንስ ወንጌል ላይ ቃልም እግዚአብሔር ነበር ይላል። ቃሉም ሁሉን የሰራ ነው፣ ሁሉን አሳልፎ የሚኖር ነው። ማቴዎስ 24 ላይ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ይላል። ለምን እንደሆነ ታውቃላችሁ? ሰማይና ምድር የቃሉ ውጤቶች ናቸው፣ ስራዎቹ ናቸው። ቃሉ ግን ማንነቱ ነው። እግዚአብሔር ሊያልፍ አይችልም፣ ፍጥረት ግን ያልፋል። ጌታ ሊያልፍ አይችልም፣ ሊጠፋ አይችልም፣ ሊለወጥ አይችልም፣ ሊሻር አይችልም። የእግዚአብሔር ቃል ጽኑ ነው። የእግዚአብሔር ቃል ዘላለማዊ ነው። የእግዚአብሔር ቃል ነዋሪ ነው። በመጀመሪያ ቃል ዓለምን ከፈጠረ ቃል በመጨረሻ በዓለም ላይ ይፈርዳል። ጌታ ኢየሱስ እንደዚህ ነው፣ የሚፈርድባችሁ ቃሌ ነው ይላል። ይፈርዳል። ለምን እንደሆነ ታውቃላችሁ? ራእይ 19:13 ላይ ስሙም የእግዚአብሔር ቃል ነው ይላል። ሃሌሉያ! የእግዚአብሔር ቃል ተብሎ። ስለዚህ ይኸውላችሁ መንግስታት ሊለዋወጡ ይችላሉ፣ ሁሉ ሊለዋወጥ ይችላል፣ እርሱ አይለወጥም። ዛሬ የምንሰማው ቃል፣ የምንናገረው ቃል፣ ይሄ ቃል ኢየሱስ ክርስቶስ አያልፍም። ወገኖች ሆይ ሞት ይይዘው ዘንድ ያልቻለው ለምን ይመስላችኋል? ሞት ሰነፍ ስለሆነ ብዙዎችን እኮ ይዟል። ሞት ግን በሞት ይያዝ ዘንድ ማንነቱ ስላልሆነ ነው። ባህሪው ስላል ማለፍ የሞተው ሰው ስለሆነ ነው፣ ስጋ ስለሆነ ነው፣ እንደኔና እንደናንተ ስለሆነ ነው የሞተው። የኔና የናንተን ሞት ሞተ እንጂ ኢየሱስ የራሱን ሞት አልሞተም። ኢየሱስ የራሱን ሞት አልሞተም። ሞት የለበትም። ሞት አያውቀው። ሞት እኮ የኃጢአት ውጤት ነው። ኃጢአት የማታውቀው ከሆነ ሞት አያውቀው። ነገር ግን ስለ እኛ ኃጢአት ስለሆነ እግዚአብሔር ኃጢአት ያላወቀውን እርሱን ስለ እኛ ምን አደረገው? ኃጢአት አደረገው። ስለ እኛ ኃጢአት ስላደረገው ስለ እኛ ኃጢአት ደግሞ ስለሆነ ሞተ። ስለማን? ስለ እኛ ሞተ። እርሱ ግን ለዘላለም ይኖራል። ሞት ይዘው ዘንድ አይችልም። መቃብር ይዘው ዘንድ አይችልም። ሃሌሉያ! እንደውም የሚገርማችሁ ሙታን ሁሉ የእርሱን ድምፅ የሚሰሙበት ቀን ይመጣል። ጭራሽ ከሆኑት ነገሮች አንዱ ታውቃላችሁ? ኢየሱስ ሲሰቀል ከሆኑት ነገሮች አንዱ የሞቱ ሰዎች እኮ ተነስተዋል። ተመላለሱ ይላል እኮ በከተማ መሃል ታዩዋቸው። እኔ በዛን ጊዜ የነበሩ ሰዎች ምን አይነት ድንጋጤ እንደደረሰባቸው ነው። የቤተ መቅደስ መጋረጃ ሲቀደድ በራሱ በጣም የሚያስደነግጥ ነው። ምክንያቱም ቤተ መቅደስ ከውጨኛው እንኳን መግባት የማይችል ብዙ ሰው አለ። ወደ ቤተ መቅደሱ እንደዚህ ማየት የማይፈቀድለት ብዙ ሰው አለ። ተውት ሌላው እሱ ቀርቶ መጋረጃው ተቀደደ። ኢየሱስ የኛን ሞት ሲሞት መጋረጃ ተቀደደ። ከዛም በጣም ብዙ ፀሐይ ጨለመች ምናምን መቃብሮች ተከፈቱና በጥንት የነበሩ ሰዎች ተመላለሱ። እዚህ ጋር ገደልን ሲሉ እዚህ ጋር ብዙ ሰዎች ይነሳ። ምን አይነት ድንጋጤ እንደደረሰባቸው። ኢየሱስ ጌታ ነው። ከዛ የበለጠ የሚገርመው ምን እንደሆነ ታውቃላችሁ? እኔና እናንተን ከእርሱ ጋር አስነሳን። ከእርሱ ጋር አስነሳን። በጣም ይገርመኛል። እኔ ከእርሱ ጋር ያኔ የዛሬ 2000 ዓመት ከእርሱ ጋር እኔን አስነስቶኛል። ከእርሱ ጋር ሞቻለሁ። ከእርሱ ጋር አስነስቶኛል። ሃሌሉያ! እርሱ ዘላለማዊ ነው። ይህን ያደረገ ጌታ በክብር ይመጣል። ሁሉን አሳልፎ ይገዛል።
ይኖራል። ሃሌሉያ። ስለዚህ ዘላለማዊ የሆነ ቃል ነው የምናወራው፣ አያሳፍርም። በመጨረሻ ይሄ ቃል በእኛ ውስጥ የሚኖር ከሆነ፣ ይሄ ቃል የሚያኖረን ከሆነ፣ ይሄ ቃል መሰረታችን ከሆነ ጥያቄ ልጠይቃችሁ ፈልጋለሁ። ቃሉ በእርግጥ መሰረታችሁ ነው ወይ? ህይወታችሁን የሰራችሁት በእርሱ ላይ ነው ወይ? ማቴዎስ ወንጌል ምዕራፍ 7 ላይ ጌታ ኢየሱስ ስለ ቃሉ ሲናገር ቃሌን ሰምቶ የሚያደርግ ቤቱን በምን ላይ የሰራ ነው? ምን ላይ ነው? አለት ላይ መሰረት አለው። የማያደርግ ደግሞ ቤቱን በምን ላይ? በአሸዋ ላይ መሰረት የለውም። ያንተ ቤት፣ ያንተ ህይወት፣ ያንቺ ህይወት ምን ላይ ነው የተሰራው? ምን ላይ ነው የተመሰረተው? ቃሉ መሰረቴ ነው ወይስ ይሄ ኤክስተርናል የሆነ ዲኮሬሽን ነው? ይሄ የሚያብለጨልጭ በቃ ምሽሞነሞንበት ማስመስልበት ነው ወይስ በእርግጥ የቆምኩበት መሰረቴ ነው? ይሄን መጠየቅ ያስፈልጋል። ሌላው ቃሉን ሰምቼ እሄዳለሁ ወይስ እኖረዋለሁ? ይሄንንም መጠየቅ ያስፈልጋል። ራሳችሁን ቻሌንጅ አደርጋችኋለሁ። እንደ ቃሉ ለመኖር ራሳችሁን ታስለምዳላችሁ ወይስ በየጊዜው እየሰማችሁ ትሄዳላችሁ? ታላችሁ ራሱን የሚያስለምድ ሰው፣ ቃሉን የሚያደርግ ሰው ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ምን አይነት ሰው? ልባም ሰው። ነፋስ ነፈሰ፣ ጎርፍም ጎረፈ፣ ያንን ቤት ገፋው። መሰረቱ አለት ላይ ስለተመሰረተ እኔ እንደውም በጣም ይገርመኛል ለምን ገፋው ይላል ብዬ ማለት ነው። ያኛውን ደግሞ ስትመለከቱ በአሸዋ ላይ የሰራ ቃል ሰምቶ የማያደርግ ሰው ንፋስ ነፈሰ፣ ጎርፍም ጎረፈ፣ ያንን ቤት ምን አለው ይላል? መታው። ለምንድን ነው መታው የሚል? ለካ የሚመጣው ነገር ሁሉ እያየ ነው የሚመጣው። ንፋሱም ጎርፉም ማንጋ ነው የምጋጨው ብሎ ማለት ነው። የማይችለው ሲሆን ይገፋል፣ ይሞክራል። የማይችለው ሲሆን ቤቱ አለት ላይ አሸዋ ላይ እንደተመሰረተ ካወቀ ግን ደርምዞ ነው የሚሄደው። መታው ይላል። ወንድሞች እህቶች፣ በቃሉ ህይወታችንን ለመመስረት ራሳችንን እናስለምዳለን ወይ? የምናስለምድ ከሆነ ፈተናዎች ሲመጡ፣ የተለያዩ ተግዳሮቶች ሲመጡ ሞከር ነው የሚያረጉን። ስለዚህ የሚያስደነግጥ የለም፣ በአለቱ ላይ ተመስርቷልና ጸና። ሃሌሉያ። በአሸዋ ላይ የተመሰረተውን ግን የሚመጣው ማንኛውም ነገር እየደረመሰው ነው የሚሄደው። እንዳትደረመስ በአለቱ ላይ መቆም፣ መሰረትን ማጽናት ያስፈልጋል። ስለዚህ ቃሉን እሰማለሁ፣ ሰምቼ ዝም ብዬ ነው የምሄደው ወይስ እኖራለሁ? የመጨረሻው ጥያቄ፣ ሰዎች እኔን ሲያዩ ቃሉን ያያሉ ወይ? ኢየሱስን ያያሉ ወይ? እንደ ቃሉ ስትኖሩ ነው ቃሉ የሚታየው በእናንተ? ወይስ እኔን ራሴን ያዩኛል? ቃሉን አያዩም ወይ? ቃሉ በእኔ ሲሰራና በእኔ ሲያንጸባርቅ ይታያል ወይ? ሪፍሌክት አደርጋለሁኝ ወይ? ጳውሎስ ለቆሮንቶስ ሰዎች የጻፈላቸው የእርሱን ክብር እንደ መስታወት እያብለጨለጨ፣ ማንን? ኢየሱስን እንደ መስታወት ነን እኛ ወይስ ምንም ትራንስፓረንት እንዳልሆነ ምንም ማንጸባረቅ እንደማይችል ዝም ብሎ እንደዚህ ከሲሚንቶ ከድንጋይ እንደተሰራ ሰው ነን? አፈር ብቻ ነህ ወይስ የእርሱ መልክ አለብህ ነው ጥያቄው። የእርሱ መልክ የሚያሳየው ቃሉ በእኛ ሲኖር ነው። ኢየሱስ ሕያው የእግዚአብሔር ቃል ነው። አሜን። ስለዚህ የእርሱን ክብር እያብለጨለጭን ከክብር ወደ ክብር እንለወጣለን። ቆመን እግዚአብሔር እናመስግን።